እና ታዲያ እስካሁን ከሷ ጋር ምን ትሰራለህ? እኔ እንደዛ ስላደረኩ አሁን አንቺ እየተበቀልሽ መሆኑ ነው? ምን ማድረግሽ ነው? ምን ለማድረግ እየሞከርሽ ነው? ምንም አላደረኩም ዴቭ። ስልክና ተጋራችቻለሁ መሰለኝ። የምን ስልክ? በሰው ስልክ አጉል ሲንጠባረርብኝ ላፍ አድርጌው መጣሁ። ዳይመንድ አደይ ነች መድኃኒቱን የሰጠችሁት? አዎ ክሬሙ የለም አልቋል። አታበሳጭኝ በቃ እናውራልሽ አይደል እንዴ? አንቺ ግን ደህና ነሽ? ደህና ነኝ። ልቀቀኝ! አምጪ ስልኩ ልቀቀኝ! ዛሬ ገና እኮ ነው እንደ መስቀል ወፍ ከቤት ነው። ለምን መጣ? ይቅርታ ስህተት ነበር። ይልቁንስ አንቺ የት ነበርሽ? የትም። በእርግጥ ከዚህ በፊት እንደዚህ አይነት ነገር ለማድረግ ሞክሬ ነበር። በእኔና እሱ መሀል የሆነ ነገር ያለ መስሎ ተጠራጠርኩ። ዛሬ እግረ መንገዷ እንድታፈቅር የምታደርግ እንዴ? ፍቅር ሴት ባትሆን ኖሮ እሷን ነበር ሚዜ ማድረጋት። አደይ እና ዴቭ ሊጋቡ ነው። ምን? ሰፎን ቃምና ሙድ ሲያራምድ እንዲህ ነው እንደሚሆነው? ከዚህ ሰዓት ጀምሮ በቁጥጥር ስር ውለሃል። ምን? ዴቭ እንዴት መጣ? ምን እያደረግሽ ነው? ቆይ ጊዜ ስጠኝ ስትይ የነበረው ከሱ ጋር ስለነበርሽ ነው? ዴቭ በተሳሳተ መንገድ አትረዳው። ምን ብዬ ነበር? ከአደይ አጠገብ እንዳትደርስ ብዬ ነበር አይደል? አዎ ብለኸኛል። እና ታዲያ እስካሁን ከሷ ጋር ምን ትሰራለህ? ዴቭ ቆይ ምን እያደረክ ነው ያለው? ተረጋጋ እንጂ። ከዚህ ዶክተር ጋር ምን ታደርጊያለሽ አደይ? ምን ስናደርጋየን? ቆይ ግን ምንድነው ችግር ዴቭ? የተፈጠረ ነገር አለ? ዴቭ ትክክለኛ ነገር አላደረግም። እስኪ አስረዱኝ። ምን እያደረጋችሁ ነው? እንደዚህ አይነት ቦታ ላይ ብቻችሁ ምን ትሰራላችሁ? ቆይ ብቻዬን ልሁን ለኔ ጊዜ ትሰጠኝ ብሎ ስልክ ዘጋሽ አይደለ? ከዛም በኋላ ከሱ ጋር መሆን ምን ይሉታል? ምን ለማድረግ እየሞከርሽ ነው? ምንም አላደረኩም ዴቭ። የምትወደኝ ከሆነ ልታምነኝ ይገባል። የምትጠራጠረኝ ከሆነ ግን በቃ ሁሉም ነገር አብቅቷል። እሺ በዚህ ሰዓት እኔ ስንት የሚያስጨንቀኝ ነገር አለ። ከዚህ በላይ ደግሞ አንተ ትጠራጠረኛለህ? እስኪ አስቢው። እንዴት ነው ማለት ጠራጠር? አደይ አሁንም መልስሽን እየጠበቅኩ ነው ያለሁት። ቆይ ብቻዬን ጊዜ ስጠኝ አላልሽ? እዚህ ምን ትሰሪያለሽ ከዚህ ሰውዬ ጋር? ይኸውልሽ አደይ በተደጋጋሚ ሆስፒታል ስቴጅ ዝም ብያለሁ። ይሄንን ነገር ግን ዝም ማለት አልችልም። እሺ በቃ ዴቭ ይበቃል። ከዚህ በላይ አትናገረኝ። ያንተን ጥርጣሬ የሚቋቋምበት አቅም የለኝም። በቃኝ። አደይ ተረጋጊ። ያደረግከው ነገር ልክ አይደለም። አደይ ጥሩ ሁኔታ ላይ አይደለችም። ቆይ ልትረዳ ሲገባ እንዴት እነዚያን ነገር ታደርጋለህ? እዚህ ምን ታደርጋላችሁ? ቆይ ለምንድን ነው ከሷ ማረቅ? ምንድን ነው ፈልገው? አንተ ከናንተም ነገር አልፈልግም። በቃ በምችለው አደይን አንዳንድ ነገር እያመከርኳት ነበር። ለምሳሌ ምን ደግሞ? አንተ ማን ስለሆንክ ነው እሷን የምታማክራት? ዴቭ ተረጋጋና እንደ ትልቅ ሰው ለማውራት ሞክር። የአደይን ችግርና ምን እንደሆነች ማወቅ የምትፈልግ ከሆነ ቁጭ በል። እሺ ምንድን ነው እየሰማሁ? እኔ ካንተና ከአደይ የምፈልገው ምን ነገር የለም፣ ግን በቃ የጤና ባለሙያ ስለሆንኩኝ አንዳንድ ነገሮችን እያየሁ ዝም ብዬ ማለፍ አልችልም። ስላንተ አልጠየቅኩም። ስለ አደይ ንገሪኝ። አደይ ምንድን ነው የሆነችው? ደግሞ ካንተ ጋር ምን እየሰራችሁ ነው? እኔም እኮ በዚህ ሳልፍ አይቻት ነው እንጂ አስበንበት አይደለም የተገናኘነው። ከዛ አስቀርባት ስታለቅስ አየኋት። አደይ አለቀሰች? አዎ ዴቭ፣ አደይ ከፍቷት ነበር። ምን እንደሆነችና ምን እንደተፈጠረ ለረዳት እየሞከርኩኝ ነበር። ምን ሆና ነው? የነገረች ነገር አለ? ስላንተ ተጨንቃለች። ቤተሰቦቿ ትዳራቸውን ስላልፈቀዱ ምን ማድረግ እንዳለባት እያሰበች ነበር። የምርህን ነው ዶክተር? አዎ ዴቭ፣ እንደዚህ መተህ ከመጫሁ በፊት ፊቷን መመልከትና ስሜቷን ማወቅ ነበረብህ። ግን አንድ እርግጠኛ ሆኜ የምነግርህ ነገር አደይ የቤተሰቦቿ ጫና እያለባት አንተን ለማግባት ከወሰነች በሙሉ ልብ ልታምናት ይገባል። እንደምታፈቅር ግልጽ ነው። እርግጠኛ ነህ? የምትጠራጠራትን ነገር ወደ ጎን ትተህ ብቻዋን እንዳትሆን እንዳትከፋ አብረሃት የመሆን ግዴታ አለብህ። ወይኔ ሳላውቀው አደይን ሳልረዳት ቀረው እንዴ? የሆነ ሁሉ ሆኗል። አሁን ተረጋግተህ ነገሮችን ለማስተካከል ሞክር። አደይ አንተን ለማግባት ወስናለች። ነገር ግን በዚህ መጠራጠር የምትቀጥል ከሆነ ታዝንብሃለች። እንደኔ ግን አብረሃት ሆነ ሁሉም ነገር እያገዝካት ውሳኔዎቿን እንድትወስን እንድትረዳት ብታደርግ አሪፍ ይመስለኛል። እየተከተልሽኝ ብቻ ባልሆነ አንተም ስትተኝ ሄድክ ባልሆነ። ቆይ ዴቭ ስትይ ያልነበረ ምን እንዳስብ ጠብቀሽ ነው? ዴቭ ቆይ ምንሽ ነው? ባሌ ባልሽ ከሆነ ቆይ ከኔ ጋር ምን ትሰሪያለሽ? ሂያ እሱ ጋር አትናደድ። በቃ ና እንዴ እቺ ተረገመች። ቆይ ኮንዶም ምን ያደረገች ነው? ቤዛ መጣች እና ትምጣ ታዲያ። አንተ ምን አስፈራ? አንቺ ቤዛ እንዴት ነሽ? ምን እያደረግሽ ነው? ምን ሳደርጋይሽ? ኮንዶም ጋዚ ምን እያደረግሽ ነው? ምንም
አሁን ምን ሳድርጋይሽ? ቆይ ከዚህ በላይ ምን ልታረግ ይፈልግሽ? ወንድሜ ለምን ነው የምትከታተየው? ቤዚ ተያ በቃ ባክ ወደዛ። በአንተ ቤት ደህና ሲያገኘ መስሏል። አላወካት ምን አይነት ሰው እንደሆነች። ምንም አይነት ሰው ብሆን ካንቺ አልበልጥም። አፍሽን ዝጊ። እናንተ ቤት እያሉ ያደረግሽኝን ነገር መቼም አረሰው መቼም። እሺ ዳኒ፣ ፍቅርም መቼም ማመን የለብህም። አብራ ተስማምታ መልሳ ትሸጣለች። እሱ አንቺን ነው ቤዛ። ዳኒን መቼም እንደዛ ላደርገው። እንዴ አመንካት ወንድሜ? ቤዛ ደግሞ ነግሬሽ የለ እንዴ የሌለ እንደምትመቸኝ። እኔ ደግሞ አትመቸኝም ዳኒ። በድጋሚ ካንተ ጋር ላይት አልፈልግም። ቆይ አንቺ ምንሽ ተነካ? እኔና ባርኪያ አንድ ላይ በነበረን ጊዜ ያደረግሽኝን ነገር መቼም አረሰው ፍቅር። እና እኔ እንደዛ ስላደረግኩ አሁን አንቺ እየተበቀልሽኝ መሆኑ ነው? እንደፈለግሽ ማሰብ ትችላለሽ ፍቅር፣ ግን በድጋሚ አብራችሁ እንዳላያችሁ እሺ? ዳኒ በቃ ፍቅር እደውልልሻለሁ እንጂ መደወል አይጠበቅባችሁ። ቆይ አንቺ አላበዛሽም እንዴ? ምን ለማድረግ እየሞከርሽ ነው? ምን ልትሆኚ? አረ በቃ ፍቱ። ምን እየሆናችሁ ነው? ሰሚኛልሽ? በግድ የሚሆን ነገር የለም። በቃ አንፈልግሽም። አሁን ከዚህ ጋር ጥፊ። ተንኮለኛ ህውይ አንቺ ማን እንዴት ያለሽ ጥሩ ሰው ነሽ። በእናትሽ ፍቅር በቃ ሂጂ። እኔን ሂጂ ዳኒ። በቃ ተረጂኝ ፍቅር። ቤዛ እኮ ናት። እናት ሆና እሷ ማን ናት? እህቴ ናታ። ዳኒ አሁን በጣም እያናደድከኝ ነው። እምትሄድ ከሆነ ና፣ ካልሆነ ግን እናንተ የመጨረሻችን ነው። እሺ እንዴ አበበልና ሄለን የት አሉ? እና እንሂድ እናናግራቸው። በጣም ተሳፍራለሽ ዳኒ። በቃ ቤዛ ስትኖር እንደዚህ ነው የምትሆነው። ፈሪ ነህ። እሺ ፍቅር ፍቅር ምን አይነት ነገር ውስጥ ነው የገባሁት? አተ እንዴት ነህ ዳይመንድ? የምን ጸባይ መግዛት ነው? ያቺን ኩኩን አይታታል? አላየኋትም። ደሞ ለምን ፈለከት? ያሌላ አፍልታለች፣ ጠገብ ብላለች። ጥጋቧን ነው ማበርድላት። እንዴት? አንተ ከዶክተሩ ጋር ሆኜ መታ አላነቀችኝ መሰለኝ። እናንተ ደግሞ ተውስት ባሪ ይብስባችኋል እንዴ? ለምን አፈታት? ዳይመንድ ወይ ዶክተር፣ ስልኬን አንተ ጋር አስቻለሁ መሰለኝ። የምን ስልክ እንዴ? አልወሰድከውም እንዴ? ተው ዳይመንድ፣ እንደዚህ አታርግ። በጣም እናደድብሃለሁ። ምን አደረኩ? ዳይመንድ ስልኬን መልስልኝ። ስንት ነገር አውርተን ድጋሚ እንዴት እንደዚህ ነገር ታረጋለህ? አረ ዶክተር፣ እኔ እንዴት ይናረጋለሁ? ቆይ እኔ ጋር ነበር አይደል? እንዴት ሊጠፋ ቻለ? ዳይመንድ ልታታለኝ አትሞክር። ያቺ ተምች ኩኩ ነች የሰራችልኝ። የወሰደችው? አዎ እራሷ ነች የወሰደችው። እኔን የምታንቀኝ መስላ ከኪስ ያወጣችው እሷ ነች። ውሻ ልጅ ሌባ። እኔ ማሰራላት። እሺ ወሬ ነው የምንሮጠው። ኪንጎ አንተ የምታውቀው ነገር አለ? አረ ምንም አውቀው ነገር የለም ዶክተር። አሁን ገና ነው ኩኩን እየፈለጋት የመጣው። ስልኬን እፈልገዋለሁ። ካልሸጠው ይመልስልኝ። ዳይመንድ ወስዷል ያልከኝ? በእጁ የተቀበለኝ እኮ እሱ ነው ኪንጎ። እንዴ ማን ልጠርጥር ታዲያ? እሷ ከነበረች በቃ ጸብ ላይ ስለሆነ ይሄኔ እሷ ናት የወሰደችው። ዳይመንድ ባይሆን እኔም በጣም ደስ ይለኛል። በቃ እኔም ልሂድ። ደግሞ ጦርነት እንዳይነሳ እዛ ሂዱ። ኩኩሻ ቢስማ ማዘር እንዴት ነሽ? እንዴት ነሽ ልጄ? የት ጠፋሽ? አለሁ ሰፈር ውስጥ ነበርክ። አንቺ ይሄን ስልክ ከየት አመጣሽው? ዳይመንዶን ጉድ አደረኩት እባክሽ። አልገባኝም። ምን አድርገሽ ነው? በሰው ስልክ አጉል ሲንጠባረርብኝ ላፍ አድርጌው መጣሁ። ዳይመንድን? ታዲያ ምን የራሱ መስሎሽ ነው? እኔ ኩኩ ማን እንደሆንኩ አላወቀኝም፣ ሰራውለት። አረ ኩኩሻ ምን ሆነሽ ነው? ኩኩ ምን እያደረግሽ ነው? ጭራሽ የሰው ስልክ እንደሆነ እያወቅሽ ይዘሽ ትመጫለሽ? ቆይ እንደዚህ ይደረጋል? ምን ማድረግሽ ነው እንዴ? ማዘሯ ብቻ ለዳይመንድ አዝነሽለት እንዳዩ። እንዴት አላዝነው? እንደዚህ ማድረግ አልነበረብሽም። አሁኑኑ ሄደሽ መልሽለት። አው ኩኩ ተነሽና እንሂድ። ኧረ አርፈሽ ቁጭ በይ። ጭራሽ ያለበት ድረስ ሄጄ እኔ ልመልስለት? መቼም አላረገው። እሺ ኩኩ አንድ ጊዜ እኔና አንቺ ብቻችንን እናውራ። ስለምን ጉዳይ? የምናወራውም ካለ እዚህ እናውራ። ምንድን ነው? ቆይ ኩኩ አታበሳጭኝ። በቃ እናውራ አልኩሽ አይደል እንዴ? ነው እንጂ አለን ቤዛ። ብሩን አስገባ? አይ አላስገባውልሽ። ለምን? ባንክ ቤት አላስተካከሉልኝ። ሲስተካከልልኝ አስገባልሻለሁ። ፈጠን አድርገው አቤ፣ እኔ እየተቸገርኩ ነው። እሺ ቤዛ ሶሪ። ቆይ እዚህ ከተማ የቤዛ ቤት ብቻ ነው እንዳለው አቤ? ለምን አንቀይርም? እስከ መቼ እንደዚህ እየተከፈለ? እንዳታስቡት፣ ለኔ እናንተን አሳልፎ መስጠት ከብዶኝ አይደለም፣ ግን ለእናንተ ብዬ ነው። ለኛ ብታስቢማ እያስፈራራሽ ገንዘብ አልጨመርሽ ነበር። እንደዚህ አይነት ሰው አትመስኝም ነበር። ዝም ብለሽ የማታውቂውን ነገር አቀባጥሪ ይለን። አቤ ካንተ ጋር ተግባብተናል አይደል? እሱ ገባኝ፣ ግን አንቺ ደግሞ አሳልፈሽ እንደማትሰጪኝ በምን እርግጠኛ መሆን ይችላል? እሱም ብሩን ስታስገባ እርግጠኛ እንድትሆን ማሳይ ነገር ይኖራል፣ ግን አፍጥ ነው። በኋላ ምንም አይነት ልመና መስማት አልፈልግም።
ሰው እንዴት እንደዚህ ያስመሳይ ይሆናል? ያኔ ገና እኮ ቤቷን ሳንከራይ ኑሮ ይሄንን ጸባዩን ብናቅ ኑሮ አንከራይም ነበር። ይኸውልሽ እኔ ከመጀመሪያ ጀምሮ አልወደድኳትም ነበር። ልጅቷ ደስ አትልም፣ በጣም ነው የምታስጨንቀው። እና ምን አሰብክ አቤ? ኋላ ከዚህች ጋር ተስማምተ በኋላ ጉድ ብታረገንስ? ወይ አዎ የኔ ቆንጆ፣ ካልሆነ እንደዛ እናደርጋለን። በቃ ቤት ፈልጌ አዲስ ቤት እንቀይራለን። እሺ ይሁን አቤ። እኔ ግን ቤዛን ምንም ማላቃት እየመሰለኝ ነው። እኔ እኮ መጀመሪያም ነግሬሻለሁ፣ ቤዛ በጣም መጥፎ ሰው ናት። ደግሞ እኮ አታፍርም፣ እንደምታስብልን ታስመስላለች። እሺ በቃ እንዳላችሁ ታደርጋለህ። ሰላም፣ እንዴት ነው? ይመስገን አለው ዶክተር አለው። ይቅርታ ቆየው። ኧረ አይ እንደው ስልክ ቢደወልም አታነሳም። እንደው ግን በሰላም ነው? በሰላም ነው። ስልክ እጄ ላይ ስላልነበር። እሺ ይሁን። ሲስተር ያዘዝክሎት መድኃኒት ሰጠችሁት? አዎ ሰጥታኛለች ዶክተር። ጥሩ። ስለ መድኃኒቱ ማወቅ እችላለሁ? ስለ የቱ መድኃኒት? ውጭ ላይ ከሆስፒታል ውጭ መድኃኒት የሰጠችህ ሴት ማን ናት? ወይ እሷንም አሁን ስመጣ አገኘኋት። ማንነቷን ስለጠየቀኝ አጥብቄ ስሟንም ጠየኳት። ማን ናት? ማን ነበር ያለችኝ? አበባ አደይ አደይ ነች መድኃኒቱን የሰጠችሁት? አዎ እሷ ናት ዶክተር። ምን ነው? መቼ ነበር ያገኘኋት? አሁን የልጅ ልጄን ከትምህርት ቤት ስመልስ ነው ያገኘኋት ዶክተር። አደይን? አዎ እሷ ናት። የት አካባቢ? እንዴ እዛው ነዋ ካደረስከኝ ቦታ ዶክተር። በዛ ሰዓት? እንዴ ታዲያስ ይህን እነግርሃለሁ ብዬ እኮ ነው መምጣቴ። ጋሼ ግን እርግጠኛ ነህ አደይ ከሆስፒታል ውጭ መድኃኒት ሸጠችልክ? ታዲያ ምን ነው አላመንከኝም እንዴ? ይሄን ለማመን በጣም ከባድ ነው። አደይ እርስዎ እንደሚሏት አይነት ሰው አይደለችም። ወይ ሰው ተሳስተዋል ወይ ደግሞ ስም ተሳስተው እንዳይሆን። አይ እርግጠኛ ነኝ ቀይ ረዘም ያለች ቆንጅዬ ልጅ ናት አደይ። አዎ አደይ። እኔ ብቻ አይደለም ሁሉም ሰው ከሷ ሲገዛ ነበር። እኔ ደግሞ ምን አይነት ነገር ጀመሩ፣ በዘመናዊ መልክ በር ላይ መሸጥ ጀመረ እንዴ ብዬ ገርሞኝ፣ በዛ ላይ ዋጋዋ ደግሞ በጣም ከሌላው ቦታ ቅናሽ ነው። በቃ ጋሽ ጨርሰናል። ይጡ ህመም ካለቦት ተመልሰው ይምጡ። ምን ነው ሳላውቅ ተናግሬ ያስቀየምኩ እንዴ? አይ ጋሽ እሺ ሄድኩ። ሰላም ዋል። ይሄ ሰውዬ ግን ማን ነው? እንጂ ሮማኔ እንጂ ምን ሆነሽ ነው? ያይማ ቆያሹ ከቤት ያስወጣኝ ምን ብለህ ነበር? ልጋብዝሽ ላዝናናሽ ብዬ ነው። እና የምትጋብዘኝ በልቼ የማላውቀውን ነገር ነው እንጂ ለአገዳን ያስወጣ? እና ታዲያ አልሰማሽም እንዴ? አስክሬኑ ምን ነው አገዳው ማን ነው እሱ? ክሬሙ የለም አልቋል አሉ። የተማሰው መቼ ያስቀምጥና ሲያላምጣል እንዴ የሚውለው? ቢሆንም አሹ እኔ ለአገዳ ቢሆን ኖሮ እግሬን ከቤት አላነሳም ነበር። ለማንኛውም አሁን በቃ ልሂድ። እዚህ እኔም ብቻዬን ጎልተሽኝ ወይ ነው የምትሄጂው? ሄሉዬ ጋር ብሄድ ይሻለኛል። አንተ ሲጀመር ሀሳብ በአገዳ እኔ ልታታልለኝ ነው። አይ ሮማኔ እኔ ምን አውቃለሁ? እኔ እኮ ምንም አላውቅም። አላዋቂ ከሚባሉ ሰዎች ውስጥ እኮ አንዱ ነኝ። ለካ አገዳ መብላት ስላልፈለግሽ ነው እንዲያኮረፍሽ። የኔ እናት በቃ እንሂድ። ወዴት? አስክሬኑ ቤት ማን ነው? ኬክ ቤቱ ነው። አይ አሹ አሁንማ አልፈልግም። ተው። ይሄው እንደው መጥቶልሽ። እንዴት ናችሁ? በማንዳት አቤ እንዴት ነህ? አሹ እንዴት ነው? ሰላም ነው? የአገር አገዳ እናፈቀ እንዴ? በጣም እንጂ ኪት አገኘው እዚህ መንገድ ገዝቼ። እንዴ ዛሬ ደግሞ እንዴት ሁለታችሁም ውጪ ናችሁ? አቤ አሁን እኮ ወደ እናንተ ልንመጣ ነበር። ቆይ ሄሉ ምን ሆና ነው እንዴ? ሄዱ ነው እንጂ ሰላም ቢያቸው። ቆይ ሄሉዬ ምን አርጋት ነው ያስቆረፍካት? ይኸውልሽ ሮማኒ ሄለን ትንሽ አታዝንብሽ አልቀርም። እስቲ አውራት። ይኸውልሽ ሄለን ትንሽ ሮማን ሊያዝናባት ነው። ምን ነው ሮማኒ ምን አጠፋች? ለምንድን ነው ቤት መጥተው ያልጠየቁኝ ብላ እኮ ነው። ውይ አፈር በበላው። ብቸኝነቱ ገደላታል። ምን ይደረጋል የከተማ ነገር። እኔ ራስ እኮ ዛሬ ነው የወጣሁት። እሱማሹ ይገባኛል እኮ እንደማይመቻችሁ። እሷ ጋር የጠበቀቻችሁ ነበር። ለዛ እኮ ነው። አይ ሄሉዬ አሁን እኮ ሮማኔ የለንጋታ ሊድን ብላኝ እኮ ወደዛ ልንመጣ እኮ ተዘጋጅተን ነበር። ያው እስቲ እናያለን። ደግሞ የሄሉን ባህሪን ታውቀዋለህ አይደል? አይ ሄሉዬ አሁንም ኩርፋ ያለቀቃት ያን የልጅነቷን። አይ
የኔ ቆንጆ ደህና ነሽ? አዎ አሁን ተረጋግቻለሁ። ትንሽ ሰላም አለኝ። ግን የአክስቴ ነገር እሷን ታያስደልኝ ምንም አታመጣም። ምን ነው? አመሰግናለሁ። ለምን? እንዲህ አብረኝ ስላለክ። አዎ ቤኪ ላንተ ምንም ማለት ሊሆን ይችላል፣ ለኔ ግን በጣም ትልቅ ነገር ነው። ግዴታዬ ነው ልልዲ። እኔ ራሴን ላንቺ ከሰጠሽ በጣም ቆይቻለሁ። ተመስገን። አንቺ ፍቃደኛ አልሆንሽም እንጂ ላንቺ ያዘጋጀሁት ብዙ ነገሮች አሉ። ብቻ አንቺ ደስተኛ ሆኝልኝ። ቤኪ ላጣ አልፈልግም። እኔ ደግሞ ካንቺ ጋር ልሆን እያልኩሽ ነው ለሊ። ፍቅሬን ተቀበይኝና አንድ ላይ ነው የኔ ሴት የብቻዬ ራሴ ላድርግሽ። ከዚህ በላይ ራስሽን አትቅጪ። ለኔም አንድ ልደስች። እንዴት ናችሁ? ምን ነው ረበሽኩ እንዴ? አይ አረበሽንም። ሆስፒታል ሂድ? ወይ አልሄድኩም። እንዴ ለምን? ዛሬ እኮ የመጨረሻ ቀንሽ ነው፣ መሄድ አለብሽ። ባቡሬ የወሰድካት መስሎኝ ነበር እኮ። እረስቼው ነው እንዴ? አይ በቃ አሁን እንሄዳለን። አንቺ ግን ደህና ነሽ? ደህና ነኝ። እርግጠኛ ነሽ? አዎ ለሊ። ፊትሽ እኮ ግን ምንም ልክ አይደለም። ቆየት ነበርሽ? ከዴቭ ጋር አወራችሁ እንዴ? ዴቭ እኮ ዛሬ ማላመነኝ። አደይ ለምን መጣ? ይቅርታ ስህተት ነበር። ዴቭ ምን እንደምለ ራሱ አላውቅም። ዴቭ ቁጭ በል በቃ። ለሊ እኛው ስትልምድ። እሺ ቤኪ። አደይ አንቺ ተረጋግሺ። ዴቭ አደይን ስታበሳጫትና ስታናዳት ማየት እንደማሉ ታውቃለህ አይደል? አዎ ለሊ። እሺ በቃ እናንተ አውሩበት፣ ግን መጣላትና መጨቃጨቅ አይቻልም። እሺ አታስቢ። ስልኩን ሂጂና ለባለቤቱ መልሽ። ዳይመንድ ባንቺ ምክንያት ተጠያቂ መሆን የለበትም። የራሱ ጉዳይ። መጀመሪያ የራሱ ያልሆነ ነገር ለምን ይዞ ይመጣል? አረ ኩኩ ስለፈጠረሽ፣ በቃ ስለፈጠረሽ። ኪንጎ ራሱ ቢሰማ የሌለ ነው የሚደብረው። አንቺ ደግሞ ለኪንጎ ታንሻለሽ እንዴ? እናንጠባጥበዋለና። አንቺ ያምሻል እንዴ? ኪንጎ እኮ የማፈቅረው ሰው ነው። ይሁና ታዲያ። በፊት ጠላትሽ ሆኖ ነበር ስናንጠባጥበው የነበረው። ይኸውልሽ ኩኩ፣ በፊት የሰራነው ነገር ልክ አልነበረም። ኪንጎ ባሌ ነው። ካንጠባጠብኩትም ማንጠባጥበው እኔ እንጂ አንቺ አይደለሽም። እንድታከብሩ ይፈልጋሉ። አቤት። ከመቼ ጀምሮ? ካሁን ጀምሮ። ኩኩ ባህሪሽን አስተካኪ። በቃ እንደዛ ነው መሆን ያለበት። ማን ነው ሌባ? አንተ? አረ ዳይመንድ ተረጋጋ። ስልኩን አምጪ። ልቀቀኝ! አምጪ ስልኩን። ልቀቀኝ! አንቺ ትንሽ አታፍሪ? ሴት አይደለሽ? አትረጋጊ? ምንድነው እንደዚህ የሚያደርግሽ? ይኸውልሽ የምትከበሪ ከሆነ ተከበሪ፣ አለበለዚያ ግን ይኸውልሽ በእጄ ሰበብ ነው የምትሆኚ። እቺ ምን ትመስላለች? ወንዳ ወንድ። ማን ነው ወንድ? አንተ? አንቺን ምን ልታመጪ ነው? ፈነክታለሁ። አንቺ እንጂ እንዳታሳስብ። ልቀቅ ባቦ። ነይ ፈግጭ። አረፍታ በቃ ዳይመንድ ስልኩን ወሰድክ አንዴ። ቆይ ምን ልትሆኚ ነው እንደዚህ የምትወራጩ? ምን እያደረግሽ ነው? ልቀቂኝ አንቺ። እፈነክታለሁ። ማንነቴን ግንባር ላይ ነው የምነቅስልሽ። ጓደኛሽን ከዚህ በኋላ እንደዚህ አይነት ስራ እንዳሰራ ንገሪያት እሺ? ተሳስታ ብትደርስብኝና እንደዚህ አይነት ስራ ሰራ ባገኛም ማለት ነው እንደዚህ እበላታለሁ። እሺ? እቺ ሌባ ስታስጠላ ዱቄት። አንቺ ነሽ እሺ የምታስንቂኝ? እንዴ በዚህ ልክ ሲደፍረኝ ዝም ትይዋለሽ? አንቺ አምሻል እንዴ? ጥፋቱ አንቺ እንጂ እሱ አይደለም እኮ። የፈለገ ቢሆንስ? ቅምጥል ግን የሌለ ነው እሺ የተቀየርሽው። ማንም እንደፈለገ እየመጣ ሲይዘኝ እንዴ ዝም ትያለሽ? አንቺ ነሽ የምታስንቂኝ። ኩኩሻ ኩኩሻ እኔ በዚህ ሁኔታ መቀጠል አልፈልግም። እኔም አልፈልግም የኔ ፍቅር፣ ግን እኮ በጣም ስለምወድሽ ነው። የምትወደኝን ያህል ልታምነኝ ይገባል። አምንሻለሁ። እሺ አደይ፣ ዶክተሩ ምንም አላሰበም። እኔ ነኝ ጥፋተኛ። ዶክተሩ እኮ በጣም ጥሩ ሰው ነው። በእኔና እሱ መሀል የሆነ ነገር ያለ መስሎ ተጠራጠርክ። እሱ እኮ ግን አንድ ላይ እንድንሆን እየመከረኝ ከጎን ሆኖ እያገዘኝ ነበር። በጣም ይቅርታ የኔ ፍቅር። ዴቭ፣ ሁሉም ነገር ከብዶኛል። አውቃለሁ፣ ይገባኛል። የራሴን ስሜትና ፍላጎት የተከታተልኩኝ በጣም አስጨንቄሻለሁ። ለሱ ደግሞ በጣም ይቅርታ። በጣም ከብዶኛል። በዚህ መሀል ደግሞ አንተ ልትጠራጠረኝ አይገባም። መቼም አልደግመውም ይቅርታ የኔ ፍቅር። አሁን ደግሞ ያንቺን ስሜትና ፍላጎት መናስቀድምበት ሰዓት ነው። ደግሞ እንደምትፈልጊው አይነት አጋር ስላልሆንኩልሽ በጣም ይቅርታ። እሺ? መጥፎ ሰው አይደለም። የኔ ደስታ ያስደስታል። ለሱ ደግሞ አመሰግናለሁ። አሁን ግን ሁለታችንም የራሳችን ውሳኔ መወሰን አለብን። የኔ ፍቅር፣ እኔ ባንቺ ጉዳይ ወስኜ ከጨረሱ በጣም ቆይቻለሁ። ሚስቴ ነሽ እና ደግሞ አገባሻለሁ። ግን ደግሞ ውሳኔሽን አከብርልሻለሁ። አንቺ ምን ወሰንሽ? እኔ አንተን ለማግባት ዝግጁ። የምርሽን ነው? አዎ ዴቭ፣ ወስኛለሁ። በቀላሉ ስለወሰንኩት ቀላል ነው ማለት አይደለም።
በጣም ከብዶኝ ነበር፣ ግን ደግሞ ሁሉንም ነገር አሸንፌ ወደፊት መራመድ እፈልጋለሁ። አገባለሁ። የኔ እናት፣ የኔ ፍቅር፣ ምን እንደምልሽ አላውቅም። ብቻ በጣም ደስ ብሎኛል። ችግራችን ከደስታችን በልጦ ሊሸፍነው አይገባም። እናደርገዋለን። ለዚህ እኮ ነው የምወድሽ። አሁን ታለም ጋር ልደውልላት። እንደዛ ይሻላል እንዴ? አዎ፣ ይኸውልሽ ሁሉንም ነገር እንጀምራለን፣ እንዘጋጃለን፣ እንጋባለን። እሺ? ሄሎ፣ ምን እያልሽኝ ነው? አታወሪኝም? ተናድጄባቸዋለሁ። አንድ ቀን እንኳን መታችሁ አታየኝም? ይሄ ነው ጓደኝነት? ሄሉ ብዬ እኔ ቆንጆ፣ በጣም ይቅርታ። አሁን ራሱ ካሹን እንሂድ እያልኩት ነበር። ቆይ እስከ ዛሬ የት ነበርሽ? እዚህ ቅርብ ሆነሽ ለምን ሳትመጪ? እንዴት ልውጣ ሄሉዬ? ስራ እየሰራው እኮ ነው ሞላው። ቀኑ ሙሉ ስራ እንደምሰራ ታውቂያለሽ። እኔ ደግሞ እኮ የተረዳሽ መስሎኝ ነበር። ሄሉዬ ካስከፋሽ በጣም ይቅርታ። አረ ወዲያ እናንተን ብሎ ጓደኛ። ሄሉዬ ጨረሳችሁ? አቤ በቃ ና እንሂድ። ምን ነው ሄሉዬ፣ እኔንም አኩርፈሽኛል እንዴ? አዎ ተናድጄባችኋለሁ። ሁለታችሁንም ላወራችሁ አልፈልግም። እንዴ ሄሉ ደግሞ አታብዙዋ። አይ ሄሉዬ፣ ተመኖሮ እንደ ቀያችን መስሎሽ ነው እንዴ? ይኸውልሽ መች ፋታ ይሰጡናል? ቀንም ማታም ስራ 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 ብቻ እኮ ነው እናቴ። እሱማ ሁለታችሁንም እኮ ተያይዛችሁ ሳገኛችሁ ጊዜ ምን አለ እንኳን እግረ መንገዳችሁን ገብታችሁ ብታዩኝ። እዚህ ከተማ ማንም እንደሌለኝ እያወቃችሁ። አይ ሄሉዬ፣ አሁን መንገድ ሰው ሲያይን የተመቸን የደላን አይደለም መስለው። ይኸውልሽ ዛሬ ገና እኮ ነው እንደ መስቀል ወፍ ከቤት የወጣ ነው። እሱንም ሮማኔ በግደት እየን አሳምናቸው ነው የወጣ ነው። እሺ ይሁን በቃ ዛሬ ከኔ ቤት ትቆያላችሁ። እሺ ሄሉዬ እንሂድ። ግን አሹ ብዙ መቆየት የለብንም። እትዬ ቶሎ ተመለሱ ብላናለች። ውይ ሮሚ ገና ሳትደርሱ ስለመሄድ ታወሪያለሽ እንዴ? ሄሉዬ እኔ እኮ እየነገርኩሽ ነው። ሄሉዬ በቃ አትነጫነጭ፣ ኑ እንሂድ በቃ። ኡፋሹ ደግሞ አሁን የታባቱ ሄዶ ነው የማይከፍትልኝ? ፍቅር ምን ሆነሻል? ረጋ ብትይስ። አሹ የት ሄዶ ነው? አሹ ከሮማን ጋር ረፍት ወጥተዋል። አንድ ላይ? አዎ። አሁን ይሄ ስራ ሆኖ ነው ረፍት ያስፈልጋቸው? ተይ እንጂ ፍቅር፣ ሮማን እኮ ብዙ ስራ ነው የቻለችው። አንቺ የእሷን ስራ አንድ ወር አይደለም አንድ ቀን እንኳን አሰሪው። በዛ ላይ ደግሞ አሹ ቀን ከሌሊት እዚህ ኩርምት ብሎ አያሳዝንሽም? እንዳንቺ እኮ ተኝቶ አያድርም። እማዬ እንደዚህ እያልሽ አታቅብጫቸው። ስራቸውን በአግባቡ ከጨረሱ ምን ችግር አለው? እንደፈለጉ ቢሆኑ። ይልቁንስ አንቺ የት ነበርሽ? የትም እዚሁ ነበርኩ እማዬ። እዚሁ ማለት አልገባኝም። እዚህ ከጓደኛዬ ጋር አሳይመንት እየሰራ። ምን አንተባትብሻል? የት ነበርሽ? ቆይ ዶክተሩ ጋር ነበርሽ? አረ እማዬ ስለፈጠረሽ እሱ ጋር ምን እሰራለሁ? ታዲያ የት ነበርሽ? ጓደኛዬ ጋር እማዬ። የአንቺ ጓደኛ ደግሞ እኔ ማላቃት ማናት? አታውቂያትም እማዬ? በቃ ጥሩ። እስኪ ቤት ይዘሻት ነይና አስተዋውቂን። ማን? ጓደኛሽን ነው። እሺ አመጣታለሁ። እኔ የምለው ወንድሜ የቤቱ ነገር እንዴት አደረግ? ሁሉንም በተመሳሳይ ፋይል ለውጠናቸዋል። ጀመርክ? አዎ አስገብቼ ጀምሬያለሁ። ፋይሉ ከታመነ በአጭር ጊዜ ውስጥ ቤቱን ሸጠን ከሀገር እንወጣለን። በጣም ጥሩ፣ ግን በደንብ ተጠንቀቅ። በአሁኑ ምንም አይነት ስህተት አልፈልግም። አታስቢ ቤዛ፣ በአሁኑ ይሳካል። የእኛ ጊዜ ላይ ነው። እጠብቃለሁ። ሁሉም ነገር ያበቃል። በኋላ ግን ልጅቷን ቤቷን አሰጥተና ግፉን እንዴት እንችለዋለን? አይ ወንድሜ፣ መጀመሪያውንም ቤቱ ለሷ ሳይሆን ለእኔ ተባለው። ደግሞ ለሊ ምንም አትጎዳም የእሷ ስላልሆነ ብለን ተስፋ እናደርጋለን። ለማንኛውም ገጀራ ሁለታችንም እዚህ ካገኘን ይበሳጫል። አሁን አንተ ወጣ በቃ። እሺ በቃ ሄድኩኝ። ከፈለግሽኝ ደውይልኝ። እሺ ግን ተጠንቀቅ። ደግሞ ከዚህ በኋላ ፍቅር እንዳታገኛት። እሺ አታስቢ ቤዛ፣ እኔ እያለሁ አትታሰሪም። ሁሉንም እጨርሰዋለሁ። ራስሽን ጠብቂሽ። አይ ወንድሜ፣ ቆይ አንተ ባትኖርልኝ በማን ተስፋ እያደረኩ ነው ነበር። እንኳን ማን ተኖርክልኝ። ማን ነው? ምንድን ነው? በእርግጥ ከዚህ በፊት እንደዚህ አይነት ነገር ለማድረግ ሞክሬ ነበር። በሰዓቱ ግን እናንተ አንተዋወቅም ነበር። አሁን ግን እያወቅኩ አብረን ይህን ሁላ ነገር ካሳለፍን በኋላ አንተ ላይ ነገር አላደርግም። የራስ ቂቤ አይበላም። እኔ ገገማ ሌባ አይደለሁ።
የት ነበር ዳይመንድ? ሳሊያት ኩኩ ነች የወሰደችው። እኔ ምንም የማውቀው ነገር የለም። የምርህን ነው? ምን አሷሽኝ ዶክተር? እሺ ይቅርታ፣ በቃ አውቃ ያደረግከው መስሎኝ በጣም ተናድጄ ነበር። አረ እኔ ያልነካውም በፍጹም ዶክተር። እሺ ዳይመንድ በጣም ይቅርታ፣ አንተ ትወስዳለህ ብዬ መጠራጠር አልነበረብኝ። አረ አያሳስብም ዶክተር፣ ችግር የለውም። እኔ የምልህ ዶክተር ሼባው ግን ተመለሰ እንዴ? አዎ እባክህ፣ እዚህ መጥቶ ቁጭ ብሎ ጠበቀኝ። እና ምን አለ? መድኃኒቱን የሰጠችው አደይ እንደሆነች ነው የነገረኝ። አረ እባክህ ሌላ የለውም። ትልቅ ሰው አይደል እንዴ ዝም ብሎ ይቦረተፋል? እኔ እንዲሁም አንድ ነገር ልንገርህ ዶክተር፣ ሁኔታው ምንም አላማረኝ። ስሟ አደይ ነው፣ ውጭ ላይ ጠብቃ መድኃኒት ሽጣልኛለች አለኝ። እና ታዲያ አመንከው? አረ አላመንኩትም። የሆነ ተልእኮ አለው ማለት ነው። አዎ፣ ስለ አደይ ለመናገር የመጣ ሁለተኛው ሰው ነው። ቆይ ሌላ ደግሞ ማን መጥቶ ነበር? ብርቄ መታ መድኃኒቱን የቀየረችው አደይ እንደሆነች ነግራኝ ነበር። ብርቄ የነለሊ ሰራተኛ ነች፣ የቤታቸው ልጅ መሰለች። ደግሞ ከዚህ በፊት ከቤዛ ወንድም ጋር ማግኝቻታለሁ። እቺ መርዝ ራሷ ነች በቃ የላከችው። ወይኔ እንደውም ራሱ የቤዛ ወንድም ነው የመጣው። ምን አለ ደግሜ ባገኘኋቸው። የሌለ ሸጉዶ ነው። አላቅም አደይ ነች ያደረገችው ብሎ የማውቀው ሰው እንኳን ቢነግረኝ አላምንም። አደይ እንደዚህ አይነት ሰው አይደለችም፣ በፍጹም እንደዚህ አታደርግም። ጎሽ አየህ፣ አንተ ነህ የአደይ ባህሪ ይገባ። እነሱማ እህቴ ላይ ሊጠመጥሙባት ነበር እኮ። ወይ አታስብ ዳይመንድ፣ ሰው ያለኝን ሁሉ እኮ አላምንም። አረ እንዳሰሙ ይሄ ቱሪና አፋ የሆነ ህዝብ ደግሞ እኮ ባሏልክበት እኮ ነው ተሰብስቦ የሚያውለው። ምን ግርም ምን እንደሚለኝ ታውቃለህ ዶክተር? ምን? አንተ ፊት የባጤ ቁጡን ቀባጥሮ አሞግሶ ልክ እግር ትንሽ ራመድ እንዳለ ያረከውንም ያላረከውንም ይቀባጥርናል። እኔ ከሁሉም እኮ ማውራታቸው እኮ አይደለም የሚያሳዝነኝ። ማውራቱ አያሳዝነኝም፣ የሚሰማው ነው እንጂ በጣም የሚያሳዝነኝ። እውነትና ውሸቱን ሳያረጋግጥ አንተ ላይ ለመፍረድ ይቸኩላል። እንደዚህ አይነት ነገሮች ላይ ንቃት ያስፈልጋል። እንደዚህ አይነት በጣም ብዙ ሰዎች አሉ። አይ ዶክተር፣ እሱን አይደለም ምልህ ዶክተርዬ፣ አንተ ያረከው ነገር የሌለ ተመችቶኛል። ምርጥ ነገር ነው ያረከው። አይ ዳይመንድ፣ ቆይ ከልጅቷ ጋር እንዴት ሆናችሁ? ተስማማችሁ እንዴ? ከማን ጋር? ባልሳሳት ኮኩ መሰለኛ ስሟ። ያቺ ዶሮ አናቷን ብዬ ለገላግልላት ነበር። ቀምጥል መኖሯን የጠቀማት። ቆይ ግን ዳይመንድ በምን ተጋጅታችሁ ነው? አረ እኔ ምን አቅላታለሁ ዶክተር፣ ዝም ብላው ትጋተተኛለች እቺ ሽልጧ አቋም። አትጣላ ዳይመንድ፣ ከሰዎች ጋር በተሻለ አቅም በሰላም ለመኖር ሞክር። በጣላ ቁጥር ጤናማና ደስተኛ ህይወት ከህይወት እያራቀ ይመጣል። አይ ዶክተር መች ገባ? ምንድን ነው ያልገባኝ? አሁን ያልካቸው ነገሮች በጠቅላላ ከኔ ህይወት ከራቁ ቆዩ። ለማንኛውም ጊዜና ሊያዝብ በቃ ከፈለከኝ በፈለከው ሰዓት አጭልኝ። እሺ ዳይመንድ፣ አመሰግናለሁ። ነይ ፍቅር። ምንድን ነው? ዝም ብለሽ እጅሽን ስጪ። ከዛማ ለሰርግ እንደንሳቸው እንዳንሶች እየተለማመድ በዛው አይንሽን ጨፈነሽ ስለ ሚዜዎችሽ ታስቢያለሽ። እየጠበቅኩሽ። ለሊ ናት። አንደኛ ሚዜ ለሊ፣ ሁለተኛ ደግሞ ሮሚ አለች፣ ሶስተኛ ሄደን፣ አራተኛ እሺ ካለሽ ቅምጥል። ቆይ ግን ትልቅ ድግስ ነው የሚደገሰው እንዴ? እናስ በስንት ልመናና ደጅ መጥናት በኋላ ያገኘኋትን ንግስቴንማ እንዲህ በቀላሉ አልደግስም። እንደ ንግስቶች ደግሼ ነው ማገባሽ። አቤት የዛን ቀን ግን። ቆይ ግን አንተ ሚዜዎች እነማን ናቸው? የኔ ሚዜዎች ታውቂያለሽ፣ ፍቅር ሴት ባትሆን ኖሮ እሷን ነበር ሚዜ ማድረጋት። ፍቅርማ ለሚዜነት አትሆንም። ባይሆን አበባ በታኝ። አበባ በታኝ ታዲያስ? ይኸውልሽ በይ እንዳሰማሽ፣ እሺ? ከሰማችሽ ጦርነት ነው የምትከፍተው። አሹ የምሬን እኮ ነው አቢ። እንዴ እንደው መቀለድ መስሏል። እንደው እኮ የምሬን እኮ ነው። ቆይ አሹ፣ ለምን እኛም በማስረዳት እንድናግዝ ለምን እዚሁ አልነግራትም? በቃ አፍርጠው በእናትህ። አይ የማይሆነው አቢ አልገባኝም ነው በቃ መልሷ። እሷ አልገባኝም ነው በቃ። ይኸውልህ አሹ፣ እኔም ሄዱን ተባብረን እናስረዳታለን። በቃ ለእሱ አታስብ። ኧረ ወዲያ ይኸውልህ
እወድሻለሁ የምትለዋን ቃል አውጥቼ ክብሬን ዝቅ ማድረግ አልፈልግም። ይኸውልህ ማንስ አልፈልግም። እንዴ ለፍቅር ብለህ ብትዋረድስ ብትሰደብስ ምን ችግር አለው? እሱማ ለእሷ ብዬ ያልሆንኩት ነገር ምን አለ ብለህ ነው? ይኸውልህ እዚህ ከተማ ለእሷ ብዬ አይደል የምንከራተተው? ይኸውላችሁ እንደዛ ከሆነ በቃ አፍጦ ተገላገል። በቃ አርፍ በል እስኪ ተወኝ። የተውኩትን ነገር ተመክሬ ተዘክሬ ይብራለች ዘፋኟ። የተውኩትን ነገር አትወሱሰኝ። ይኸውልህ እሱ እናንተ ደግሞ የጠፍታችሁ ነው። ምን እባክህ የከተማ ምጣድ እኮ አስቸገረ። ሮሚ ያሳይታኝ ነበር ግን ጠፋብኝ። ይኸውልሽ ሄሉዬ አሁን አሹ የሚነግረን ትልቅ ነገር አለ። ምን? ስለምን? እንዴ ተው እንጂ አቤ እንዴ አቤ ምን ነካ አቤ? እንዴ ተው እንጂ እንዴ አሹ ለምን ትፈራለህ? ንገረን በቃ። ዛሬ እግርን መሰበር መታነቅ በእጄ መሞት አምሯል መሰለኝ። ይኸውልህ አሹ እኔ ምን አገባኝ? ለራስህ ብዬ ነው። በቃ ለቀቀኝ። ኧረ አሹ ቀስ፣ አቤን እንዳትጎዳው። አይ ሄሉዬ አይ ሄሉ ቆይ ለምንድን ነው የምትስቁት? ይሄ ነገርሽ እኮ ነው ልቤን በሳቁ ስል የሚያደርገኝ። ሞች አሁን ይሄ ጎረምሳ ወጣት የፈረንጅ ቂጣ በልቶ የመጣ ሰው እኔ እንደዚህ ቢዝ ባንቃው ምን ይሆናል ብለሽ? እንደዚህ ደስተኛ ሆነሽ ስላየሁሽ በጣም ደስ ብሎኛል። አመሰግናለሁ ዶክተር። ምን አለ ለልዬ የኔ ነገር እንዲገባትና እግረ መንገዷ እንድታፈቅረኝ የምታደርግ። እንዴ እንደዚህ ይባላል እንዴ? ኧረ ዝም በል። ችግር የለውም ለሊ፣ ግልጽ ሆናችሁ ማውራት ትችላላችሁ። እንግዲህ እስካሁን አብረን በቆየንባቸው ጊዜያቶች ውስጥ ከአንቺ የማይለዩ ስለ አንቺ የሚጨነቁ ከአንቺ አልፎም ደግሞ እኔንም የሚያስጨንቁኝ ሲላቸው እየመጡ የሚሰድቡኝ አልፎ አልፎም ደግሞ እየመጡ የሚያንቁኝ ስለ አንቺ አጥብቀው የሚከራከሩ የአንቺን ነገር እንደ ራሳቸው አድርገው የሚያዩ ሁለት ሰዎች አሉ። ምናልባት አንቺ እመም ውስጥ ስለነበርሽ ማን አብሮሽ እንደነበረ ማን ከጎንሽ እንደነበረ ላታውቂ ትችያለሽ። ግን እኔ በነዛ ጊዜያቶች ውስጥ አንድ ነገር ገብቶኛል። ምን ዶክተር? በጣም ጥሩ ጓደኛና ምርጥ አፍቃሪ ሰጥቶሻል። አንቺ ታመሽ በነበረበት ጊዜ አንድ ቀን እንኳን ትተውሽ አያውቁም። ያለ እነሱ ማናለኝ ብለህ ነው ዶክተር? በአሁን ሰዓት ልቤ ላይ ሰፊ ቦታ ያላቸው እነሱ ናቸው። ስለዚህ ባቡሬ ያልከውን ነገር ውሳኔውን ለሷ ተውለ። ኧረ ማቀሳሰር ይህ ሁሉ ያልከው ለእኔ ነበር። ይመች ብቻ ዶክተር። በማንኛውም በማስፈልጋችሁ ነገር ከጎናችሁ ነኝ። ለሊ ግን አደራ እባክሽ ጤናሽን ጠብቂ እሺ። ከጤና ይበልጥ ምን ነገር የለም። እሺ ዶክተር አታስብ። ስለ ሁሉም ነገር ፈጣሪ አብዝቶ ይክፈል። በጣም አመሰግናለሁ ዶክተር። እኔም አመሰግናለሁ ለሊ። እንግዲህ ከዚህ በኋላ ጠንቀቅ በይ አደራ። እሺ ዶክተር። እሺ በል በቃ ይመች ዶክተራችን። እሺ ባባ ተመስገን አምላኬ። አሁን አንድ ታካሚ ድናልኛለች። ደስተኛ ሆና ስታመሰግን ከማየት የሚበልጥ ምን የሚያስደስት ነገር አለ? ተመስገን። ቀጣይ ስራዬ ደግሞ ቤዛ ነች። አቤት እንደው ይሄ ቤት ያላሹና ያሉ ሮማን ጭር ማለቱ። እንዲያውም አሁን ነው ሰላም የሆነው። እነሱ ነበሩ የሚበጠብጡት። ተይ እንጂ ፍቅር፣ ደግሞ እነሱ ምን አድርገው ነው የሚበጠብጡት? አንዴ ሲዘፍኑ አንዴ ሲጨፍሩ ነው። ለሩታ ደወልሽላት? አይ ራሷ ደውላ ነበር። እመጣለሁ ብላለች። አባቷ ደህና ነው? እንደሱ ሀሳብማ እዛ ከኔ ጋር ትኖር ነው የሚለው። ታዲያ እዚህ ምን ትሰራለች? እዛው አትሆንም እንዴ? አይ እዛ ያለችው እንጀራ እናት አይደለች እንዴ? ከእንጀራ እናት ጋር ደግሞ እንድትኖር መቼም አልፈቅድም። ሄሎ ዴቭ። ወይዬ ይሄ ሁሉ ደስታ ምንድን ነው? እኔ አላምንም። መቼ? የምርህን ነው? እሰይ እሰይ፣ እንኳን ደስ አለኝ ልጅ። እና አሁን አትመጣም እንዴ? እሺ አታስብ። ያው የእናንተን ውሳኔ እየጠበቅኩ ነው እንጂ እኔ ጋማ የቀረ ነገር የለም። አታስብ ልጄ። እሺ ልጄ፣ አደይንም ሰላም በልልኝ። ምንድነው ማየ? አደይና ዴቭ ሊጋቡ ነው። ምን? መቼ? ሰሞኑን አስበዋል። አያደርገው። ምን አልሽኝ? አይ ምንም። ታዲያ ወዴት ነው? ዶክተር መልካም ሰው ነው። አዎ ቤዛን በማስገባቱ ጣጣ ውስጥ ገባ እንጂ ከበፊትም ጥሩ ሰው ነበር። ያኔ ከሰው ጋር ተደባድቤ ደም በደሞኝ ምናምን እሱ ጋር ነበር የምታከመው። ያው ከመስታሰር በፊት ማለት ነው። እንዴ ዱርዬ ነበርክ ማለት ነው? እንደዛ አይደለም። ያው ሰፈሩ ስለሙል
እኔ የማውቃቸውን ሰዎች ሰው ሲነካ ምናምን እንጣላላቸው። እሺ የኔ ተቆርቋሪ የኔ እስቲ እንዴት አባቱ ደስ እንደሚል የምታውቂ ሁሌ እኔ ብለሽ ነበር የምትጠሪ። ኧረ እባክህ እናሳ ባርች አንተ ባርች ኩኩ ይስላም ምን እሺ ነው ብቻሽን ቀመጠልሽ? እባክህ እሷ እኮ ሸመጠጠችኝ። ደግሞ ከዚች እብድ ጋር ምን ትሰራለህ? እኔ ነው እብድ ያለች? አሁን እኮ ትችሏታል። እንደዛ እንዳትያት። ማናት? አቤት አንቺ ራስሽ ማነሽ? እኔማ ለሊ ነኝ። እንዴ ቤኪ ንገራት እንጂ። ምን እሺ ነው ዘመድ ናት እንዴ? ዘመድ ምን ያስገለፍትሻል? ቆይ እንዴት ነው የምትናገሪኝ? ምን ማድረግሽ ነው? እኔ ቤኪ ዘመድ አይደለም። ታዲያ ምንሽ ነው? ባሌ። ምን? አዎ ቤኪ ንገራት እንጂ። አረ አዎ ምን ነው? አንተም ሚስቴ ባሌ ምናምን ሙድ መጫወት ጀመርክ እንዴ ባርች? አይ ይሄ እንኳን ሙድ አይደለም። አመረርክ? አዎ እስኪ ተመልክቻት እንዴት አባቷ እንደምታምራ። እሱማ ለክፉ አሰጥም። ምን የሚጎላት ነገር የለም። እንደምታያት ልዕልት ነች። እና በቃ ወሰናችሁ ማለት ነው? ሁለታችሁም ተፋቅራችሁ ነው? አዎ አልኩሽ እኮ። ቆይ ያንቺ ስም ማን ነው? ኮከብ። ኮከብ ነው አሳጥረ ኮከብ የምትለው? አዎ ምን ያስገለፍትሻል? አይ በቃ አንቺ ካገኘሽው ሰው ጋር ሁሉ ጸብጸብ ይልሻል። አረ ይመች። የአብርሃምና የሳራ ያርገው ብለናል። ምኑን? ህገ ወጥ ጋብቻችሁና አንቺ ደግሞ ተስማምተዋል አይደለ? ቆይ ምን ሸይ ነው? አንተም ቅምጥል ሙዳችሁ የሌለ ጠፍቷል እኮ። ሰፎን ቃምና ሙድ ሲያራምድ እንዲህ ነው እንደሚሆነው። እንዲህ ከከነተኝማ የሌለ ነው የሚደብረው። እንዳይደርስብኝ አልደርስበትም። ሃይ ኩኩ ቤኪ እንሂድ። ሂጂ አጥርግ በይ እንሂድ ምናምን ትያለሽ እንዴ? ኩኩ አትሰማትም እንዴ ታዲያ? አንተ እያወራኝ እያየች እንሂድ ምናምን ትላለች እንዴ? ስርዓት የላትም። በይ በይ በለሊ ቀልድ ለምሽ። አረ አንድ ሰሞኑም እኮ በኩኩማ ምናምን ብለ ነበር ላስታውስህ እንዴ? ለማትዘልቁት ፍቅር ቢቀርባችሁስ? በቃ አንተ የምትቆይ ከሆነ እኔ ልሂድ። ለሊ ጠብቂኝ። አረ ባቡሬ የሌለ ደብሮኛል። በእናትህ እዚህ ደቅ እንበል። አረ እባክሽ ሰሚኛለሽ? በለሊ ቀልድ የለምሽ። አረ ለሊ በለሊ ቀልድ የለም ምናምን እንዴ ነው የተጨማለቁት? በእናታችሁ አይ እኔ ምን ላድርግ ብለን የእሷ ልብ እኮ አንድ ከሱ ጋር ሸፍታል። ላላገኘው ነገር ምን አለፈ ብዬ እኮ ጠፋሁብህ። ያው ምን ላድርግ ብለን ታውቀው የለ። ማነው? ምን አልከኝ? ኧረ ተው አንተ ልጅ እባክህ። ሁሉ ጊዜ በለው ተንኳኳ ቆጠራ ሊሆን ይችላል። ልቤን አታስጨንቀው። ይሄን ቆይ አንዴ መልሼ ልደውልልህ። ይግቡ። ኢንስፔክተር ዶክተር ይግቡ። ምንድን ነው ኢንስፔክተር? ከዚህ ሰዓት ጀምሮ በቁጥጥር ስር ውለሃል። ምን?